አንድ ማለት ነው። ይሄ ነው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። አሁን ከሩታም ከሄርሜላም ጋር መሆን ደስታን አይሰጠኝም። ከማን ጋር መሆን ነው ታዲያ ደስታን የሚሰጥ? አብርሽ ከማን ጋር መሆን ነው ለአንተ ደስታ የሚሰጥ? ከማን ጋር ስትሆን ነው? የእውነት ማለት ነው በጣም 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 ያሳፍራል። አስረግጬ ነው የምነግርህ። ሰው ልጅ በዚህ ልክ ራሱን መዋረድ አለበት ብዬ አላስብም። እኔ ለአንተ ክብር አልጨነቅም፣ ግን በጣም በቃ ትደብራለህ። እኔ ካንተ ይሄንን አልጠብቅም አብርሽ። በጣም ነው ማከብር፣ በጣም ነው ወድ በጣም በቃ አላለ ስነ ስርዓት አለክ ብዬ ማስብ ሰው ነኝ። ለሰው ልጅ ክብር አለክ ብዬ ማስብ ሰው ነኝ። እና አሁን የደረሰኝ ነገር አለ ደግሞ ማለት ነው። ቪዲዮ እስከ መጨረሻ አዳምጡ። የእውነት ነው የምላችሁ በጣም በቃ እኔ ምን እንደምላችሁ አላውቅም። እኔ ኦነን ለመናገር ራሴ አሞኛል ዛሬ። እኔ ማለት ትላንትና ቪዲዮ እንዴት እንደሰራው አይታችኋል ብዬ አስባለሁ። እና ዛሬም እንደዛው ነኝ። ግን እግዚአብሔር ይመስገን ዛሬ ትላንትና ሌላም ነገር ተጨምሮበት ነው ዛሬ ከትላንትና ሰራለሁ። ግን የእውነት ማለት ነው እግዚአብሔርን በጣም ነው የሚደብረው። እሺ በጣም ያስጠላል። ሴት ልጅ ፓንት አደረክ እንዴ? ይቅርታ ፋሚሊ፣ ምንም ማድረግ አይቻልም። እና ምንድነው አልገባኝም። አንተ በጭራሽ ነው ላስበው ማልችለው። በነገራችን ላይ ይሄንን ነገር በጭራሽ አብርሃም ይሄንን ነገር የተናገረው ብዬ ላስበው አልችልም በጭራሽ። ይሄ ያንተ ስብዕና አይደለም አብርሽ፣ ያንተ ስብዕና አይደለም ይሄ። ምክንያቱም እዚህ ጋር ሁለት ሴቶች እሺ፣ ሩታን ተዋት። ሩታም ጋራ መኖር አልችልም፣ ሄርሜላም ጋራ መኖር አልችልም። ሄርሜላ ምን ስላደረገች? የሄርሜላ ማለት ነው የተናገርከው፣ ስለ ሄርሜላ የተናገርከው አንድ ውሃ ያነሳ አንድ ነው መልክ ከአስር ማለት ነው 10 ምንም ውሃ የማያነሳ ነገር ነው የተናገርከው። ሩታ ማናት? ሄርሜላ ምን አድርጋ ነው የምትጨቀጭቀ? ሄርሜላ ምን ክብር ሰጠች? ወንድ እንድትሆን አደረገች። ኦኬ ራስ ኮንፊደንስ እንዲኖር አደረገች። ልብስ አለባበስ አስተማረች እንጂ ምንም ያደረገች ነገር የለም። ከዛ ወደዛ በርግጫ የምታላግጥ እንደምትረቅጥህ ደመቁ አይደለችም ማናት ሄርሜላ። ኦኬ እውነትም አንዳንድ ወንዶች ክብር ሲሰጣቸው ክብር አይወዱም የሚለው እኔ ባንተ አየሁኝ። ግን ጋይስ አሁን የምነግራችሁ የመጨረሻ ላይ እንደሚለው ነገር አለ። እሱን ከተናገርኩኝ በኋላ እንትላችኋለሁ። የእውነት ግን ለንግግርህና ላደረከው ለምታወራው ነገር በጣም ነው ያፈርኩብህ። ምክንያቱም ካንተ ይሄን ስለማልጠብቅ ማለት ነው። ጭራሽ እዚህ ጋር ሁለት ሴቶች እያስለቀስክ ሌላም ሴት ጋር ልታስለቅስ፣ ይሄንንማ አታርጋትም አብርሽ፣ አታርገውም ነው የምልክ፣ አታርገውም። እኛ የፍቅር ጀማ ፋሚሊ ማለት ነው አብርሃም እየወደድንህም ብንሆን ዋጋ እናስከፍልሃለን። ኦኬ እየወደድንህም ቢሆን እንዴት ሁለት ሴቶችን እያስለቀስክ እዚህ ጋር እሺ ሩታ እንደዚህ ስለሆነ ምናምን ፍቺ ስለፈጸሙ፣ ሄርሜላስ ትላንትና ወር ሳልሞላ ፍቅር ማነው ቀለበት አድርገህላት ዛሬ አልፈልግሽም። ምን ስላረገች ነው ማትፈልጋት? ምን ስላረገች? ውሃ የሚያነሳ ንግግር ተናገር። እኛ ምንም ያደረገች ነገር ስላላየን ሩታ ማናት ሄርሜላ ምንም ስታረጋ አላየንም። ፍቅር ስትሰጥ ስታከብር ክብር ስትሰጥ ነው የምናውቀው። ሩታ ከግድግዳ ጋር ስታጋጭ ስትረቅጥ ምናምን እናውቃለን። እሱን የራቆት ቪዲዮ ስትይዝብህ። ሄርሜላ ግን ምንም ስታረጋ አላየንም። ስለዚህ አንተ ምንድነህ? ሴት ማቀያየር ልማድ ነው ማለት ነው። ኦኬ ይሄ ነው ልልህ የምችለው እንጂ ምንድነው ምን የለመደ እንትን ምንም ቢነጠፍለት አህያ ምን ቢያደርጉለት አመር ስለለመደ ምንጣፍን ብታነጥፍለት አመር ነው የሚመስለው። አይ ቲንክ እንደዛ ነው የመሰለኝ።
ያንተ ማለት ነው። ክብር የለህም። ክብር ያለው ሰውማ ክብር የተሰጠ ቦታ ክብሩን ጠብቆ ይቆይ ነበረ። ክብር ስለሌለ ነው እንደዚህ የሚያደርግ። ከብርሃለሁኝ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ብዙም መደብም የኔን ፍላጎት የኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ጋር መሆን አትፈልግም። ከሄርሜላም ከሩታም ጋር መሄድ አትፈልግም። አዲስ ሴት ጋር ህይወት ትጀምራለህ። ህይወትን ያሳጣሃል አይደለም? እንደዛ ስለምወድ ደግሞ ህይወትን ታጣ ነገር አለቅሳለሁ አይደለም? አይደለም ግን በጣም ነው ያዘንኩት። እኔ ካንተ እንደዚህ አይነት ንግግር ከአብርሃም አልጠብቅም። ከአብርሃም ይሄንን ነገር አልጠብቅም ጋይስ። በቃ ምንም በሉ ምንም፣ እኔ ከአብርሽ ይሄንን አይነት ንግግር እዚህም ጋር ሁለት ሴቶችን እያስለቀስክ ሌላ ሴት ጋር እሄዳለሁ፣ ሌላ ሴት አፈቅራለሁ ገና ጋይስ። ቆይ እኔ የምለው እንትን እንደዚህ ቀልድ ሆነ እንዴ? ቆይ አንዱን እንኳን ሰው ልጅ እኮ ማለት ነው ከስህተቱ ተምሮ ማለት ቢሆን ራሱ እንደው ምናምን በቃ ሄርሜላ ለምሩታንም አትፈልግ እንበል ቢሆን ራሱ እኮ ማለት ነው ተረጋግተህ ጸሎት አድርገህ ምናምን ነው እንጂ ፓንት ነው አንተ ሴት መቀያየር ወይ ደግሞ ዛሬ አምሮብህ ስላዩ ሁሉም ሴቶች ካንተ ጋር መሆን ስለሚፈልጉ አንተን አፍቅሮ ሳይሆን ለብር ብሎ ካንተ ጋር መሆን ስለሚፈልጉ የተወደድክ ምናምን መስሎክ ነው። አይምሰልህ ነገ ብትወርቅ ትቶክ ነው የሚሄደው። እና በማስተዋል ብትራመድ ባይነኝ አብርሽ፣ የእውነቴ ነው። በማስተዋል ብትራመድ ባይነኝ እኔ። ማስተዋል ከምንም በላይ ማስተዋል ጥሩ ነው። እሺ ብዙ የኤውምን ታሪክ ማወቅ ይጠበቅብሃል። ብዙ አለኝ ስል እንዳለ እንዳጣ እንደታስተውል። ሰው ልጅ አለኝ ኦር ደግሞ የሚመካበት ነገር ሲነጠቅ ያኔ ምን እንደሚወጥ እና ዛሬ ሴት ልጅን እያስለቀስክ ሴት ልጅን እሺ ሩታም እንግዲህ ማንም ሰው የሆነ ነገር ከተፈጠረ ይለያያል። ግን ሄርሜላ ምንም ሳታረግህ እንደዚህ ያልክ ነገም ያቺኛው የምትመጣውን ላታስለቅስ በምን እርግጠኛ ሆንክ? በምን? እስቲ አንድ ቪዲዮ እናይና የተናገርኩትን እንትን ያልኩትን ነገር ልንገራችሁ። እኔ ለራሴ ዛሬ አፍንጫዬ ራሱ ተልጦ ማለት ነው የለሰው እንትን መስሏል። ይቅርታ፣ የእውነት ማርያምን ይቅርታ ጋይስ፣ ምንም ላደርግ አልችልም። ንፍጥ በንፍጥ ሆንኩኝ። ለምን እንደሆነ አላውቅም። ይማርሽ በሉኝ። በዛው እዝዋነ ከላይሽ ላይ ያንሳ ይማርሽ በሉኝ እና ሰብስክራይብ እያደረጋችሁ ከጎኔ ሆኑ እና መጨረሻው ቪዲዮ እንመልከት እስቲ። ጻንቻለሁኝ እንግዲህ ሁላችሁንም የጠራሁት ይህንን ነገር ለነገራችሁ ብዬ ነውና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግል ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍት ምንድነው አሁን የደረሰኝ ሜሴጅ አለና አሁን የደረሰኝ ማለት ጋይስ እኔ የላኩልኝም ቦይስ ማለት ነው ብታዳምጡ ማለት ነው በቃ ጭንቅላታችሁን ይዛችሁ ማለት ነው ወይኔ በቃ ታብዳላችሁ ነው ማለት። በተለይ አብርሃምን የምትወዱ አብርሽ ማለት እንደኔ አብርሽን የምትወዱ ሄርሜላን አይደለም አብርሽን የምትወዱ። እኔ አሁን ሄርሜላን ወዳታለሁ፣ አብርሃምን ወደዋለሁ። ግን ማለት ነው ቮይሱን የተላከልኝ ቮይስ ብሰሙ ምን እንደምላችሁ አላውቅም። ማለት እኔ እንዴት ልቀበልሽ? እሱ እንዴት እኔ ለራሴ ገና ያላመንኩበትን ነገር እንዴት እንድታዳምጡ ላድርጋችሁ? እንዴት ንገሩኝ። ነገ ይዤላችሁ ልምጣ፣ ታዳምጣላችሁ? ምንም አትሉኝም? እኔ ምክንያቱም የተላከልኝ ነገር ዙፋን ለምን አፈጠንሽ፣ ለምን እንደዚህ ሳይሆን ምናምን አትሉኝም?
ማትለኝ ከሆነ 9 ሰዓት ላይ ጠብቁ።